እንኳን አደረሳችሁ። ዛሬ እንግዲህ ገብርኤል ነው። አምሮብናል። ሸብረቅረቅ ጃ አቤት ልዕልት መስላለች። ዛሬ የጃ ቀን ነው። በቃ አንቺ ቀን ነው። ፈታ ነው ምን ለኔና ነኝ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላእክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ክንፎችህን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ሰላሜን አብስረኝ። ልዳን ላመስግን አባቴ። ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግነው የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚና አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ ምን ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። ገብርኤል መልአከ ራማ፣ ገብርኤል መልአከ ራማ፣ ስንጠራ ፈጥነ ድረስ ድምፅህን እንስማ። ሌላ አባቴ ለኔ አማላጄ ገብርኤል አባቴ ለኔ አማላጄ፣ እኔም ልበልህ አባቴ ገብርኤል ግባ ከቤቴ፣ እኔም ልበልህ አባቴ ገብርኤል ግባ ከቤቴ፣ እኔም ልበልህ አባ መልአኩ ግባ ከቤቴ፣ እኔም ልበልህ አባቴ መልአኩ ብዙዎቻችን አንድ አይነት መንገድ መከተል እንፈልጋለን። እኔ ይኸው በኢንጂነሪንግ ነው የተመረቅኩት፣ ስለዚህ እድሜ ልኬ ኢንጂነር ሆኜ መሞት አለብኝ እንላለን። ለምን? ቢካዝ ፋሚሊዎቼ ሊደብራቸው ይችላል፣ ጎረቤቶቼ ሊደብራቸው ይችላል፣ በስራዬ የተከበርኩኝ ሰው ነኝ እንላለን። ኢንጂነር መሆን አይደለም ጥፋቱ። ኢንጂነር መሆን ያኮራል። ኦፍ ኮርስ በስንት መከራ በስንት ጥናት ነው የምታመጣው። 5 ዓመት ሙሉ እዛው ቁጭ ብለህ አይምሮ ፎከስ አድርጋ አጥንተህ ማለት ነው። ግን ያ ማለት አንድ አይነት ኢንጂነር ሆነ እድሜ ልክን መኖር አለብህ ማለት አይደለም። ኢንጂነር መሆን ሌላ ነገር መሆን ትችላለህ። ተረዳችሁኝ አይደለ? ይህ ማለት ምንድነው? የውስጣችን ክሬቲቪቲ የውስጣችን ህፃን እናስደስተዋለን ማለት ነው። and I think ህይወት ይህ ነው። መሞከር ይኖርብናል። የተለያዩ ነገሮች ማለት ነው። የተለያዩ ነገሮች ኤክስፕሎር ማድረግ አለብን። ያ ነገር ሞክሩት፣ ያ ነገር ሞክሩት፣ ማንንም ሰው ሳትፈሩ ማለት ነው። እግዚአብሔር ደግሞ ለምን እንደማይሰማ ላስረዳ። ለምን እንደማይሰማ እግዚአብሔር ላስረዳ። የሰው ውድቀትን ስትመኝ የሰው ውድቀት ያንተ ከፍታ እንደሆነ ልብህ ካወቀ፣ ይህ ማለት ልብህ የተቆጣጠረው እግዚአብሔር ሳይሆን ሰይጣን ነው። ሰይጣን ልብህን የሚቆጣጠረው ደግሞ አይምሮ ላይ ጉብ በማለት ነው። አይምሮ ላይ ሆኖ ያ ልጅ ሲሳካለት እኮ በቃ አንተ አያልፍልህም፣ እንደዚህ እኮ ሆንክ፣ ወድቀሃል፣ የራስህ ጊዜ አለ ብሮ፣ አንተ ይሳካልሃል። የጊዜ ጉዳይ ነው። ገባ? የሌላ ሰውን ጊዜ እያየ የራስን ጊዜ አታማርር። የራስህ ጽድት ያለ ወርቃማ የሆነ ጊዜ አለ። አዶናይ ገራሚ ቦታ ላይ ነው። አዶናይ ገራሚ ሆቴል ያድራል። አዶናይ ገራሚ ቤት አለው። አዶናይ በጣም ታዋቂ ነው። አዶናይ ገራሚ ላይፍ አለው ብለህ ምጠላኝ ከሆነ በእኔ የምትናደድና ዝቅተኝነት የሚሰማ ከሆነ ወንድም አለም የኔ በረከት ሊያናድድ አይገባም።
because እግዚአብሔር ሊያሳየህ እየሞከረ ነው ያንተ ህይወት እንዴት አባቱ ከፍ ማለት እንዳለበት እያሳየህ ነው ያለው በተግባር። ይኸው ተመልከት አዶናይ የት ነበር አሁን የት አለ አዶናይ? እንደ ሞቲቬሽን ተጠቀሙ፣ እንደ ቅናት ሳይሆን እንደ ሞቲቬሽን። ዋው አዶናይ እዚህ ነበር እዚህ ደረሰ ተመስገን፣ እኔም ለካስ ደርሳለሁ። እግዚአብሔር እያሳየኝ ነው። ሰው ልንገርህ፣ ሰው ሊያወድቅ ይሞክራል። ያ ሊያወድቅ የሚሞክር ሰው ግን አያልፍለትም በጭራሽ። because የሌላ ሰውን ውድቀት የሚመኝ ሰው የራሱን ውድቀት የሚመኝ ሰው ነው። ተረዳኸኛ? አንተ የኔ መስታወት ነህ፣ እኔ ያንተ መስታወት ነኝ። አንተ ላይ ያሰብኩት ጥሩ ነገር እኔ ላይ ይሆናል፣ አንተ ላይ ያሰብኩት መጥፎ ነገር ደግሞ እኔ ላይ መሆኑም አይቀርም። ለዛም ነው የምጠነቀቀው እኔ ሰዎች ላይ ክፉ ነገር ለማሰብ። ተረዳኸኛ አይደለ ወንድም አለም? ስኬታማ ትሆናለህ። የራስህ ጊዜ አለ። የሰው ጊዜ እያየ የራስን ጊዜ አታማር። እወድሃለሁ ልልህ እፈልጋለሁ። እኔ ቲክቶከር አንደኛ ቲክቶከር ነኝ ብዬ ለማመን ልንገርህ ምን ያህል ስቃይ ውስጥ እንዳለፍኩኝ እኔ ነኝ የማውቀው። and I think እግዚአብሔር ነው በዚህ ስቃይ ውስጥ እንዳልፍ ያደረገኝ። ለምን አንተን እንድመክርህ you know and I think እኔ አሁን ለመጎረር ሳይሆን already የቲክቶክ ጫፍ ላይ ደርሻለሁ። በጣም ትልቅ የሆነ ለውጥ አምጥቻለሁ ህይወቴ ላይ። በጣም ትልቅ የሆነ ለውጥ በሁሉም አኳያ ነው የምትል አይተኸዋል አንተ። የነበርኩበትና አሁን ያለሁት ምን የሚወራ ምናምን ሳይሆን በቃ ላይ በተግባር ያሳየሁት ነገር ነው እና እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ? ሲሪየስሊ አሁን አንተ ገምተዋል በውስጥ ሜቢ ብዬ አስባለሁ። ወንድም አለም እግዚአብሔር ነው ባይ ዘ ዌይ ማለት ነው። ልንገርህ እግዚአብሔርን ስታምነው ሞትን መፍራት ታቆማለህ። እግዚአብሔርን ስታውቀው ሞት አያስፈራህም። ገባህ? ባይ ዘ ዌይ ሞትን አይተህ ሞትን ከተቀበልክ በኋላ ነው እግዚአብሔር ሙሉ ለሙሉ የምታምነው you know because ልንገርህ መንገድ ስትሻገር መኪና ይገጨኛል ብለህ የምትፈራ ሰው ከሆንክ ማለት ነው እግዚአብሔርን አታውቀውም አታምነውም ማለት ነው። እናቴ ትሞትብኛለች፣ ቤተሰቦቼ እንዲህ ቢሆንብኝስ፣ ነገ እንደዛ በሆነስ የሚል ፍርሃትና ጥርጣሬ ካለ እግዚአብሔርን አታውቀውም አታምነውም ማለት ነው። ወንድም አለም ልንገርህ እና የህይወት ስኬት የሚጀምረው ደግሞ ከዚህ ነው። በትናናሽ ነገሮች እግዚአብሔርን ማመን ስትጀምር you know መንገድ ስትሻገር ማየት እኮ አለ ታያለህ እኮ ግን ኦኬ አይቺም እኮ ልገጭ እችላለሁ። ከተገጨው ግን እሰየው እግዚአብሔር አለ የታባቱ እግዚአብሔር ብሎት ነው ነው ማለት አውቃለሁ ማለት ነው። በማን ነው የምታውቀው? በእግዚአብሔር። ለምን? ስለምታምነው። ፓስተር አዶናይ እንዳትለኛው ተረጋጋ። እውነት ለመናገር እኔ ስለ እግዚአብሔር ማውራት ፓስተር የሚያስብለኝ ከሆነ ፓስተር አዶናይ በለኝ ከፈለግ you know and ስታይ እኔ ዓለማዊ ነኝ of course like አለባበሴ ምናምን ሻይን አደርጋለሁ በሰዓት ለብሳለሁ ምናምን ግን እግዚአብሔር በጣም ትልቅ ሚና አለው ህይወቴ ውስጥ እንድታውቀው ማለት ነው። ብዙ ነገር ከብዙ ነገር አውጥቶኛል እግዚአብሔር። ጸሎቴ ከብዙ ነገር አውጥቶኛል። ተረዳኸኛ?